አዲስ የቀበሌ መታወቂያ መሰጠት መጀመሩን መንግስት ይፋ አድርጓል። የፋይዳን መረጃዎች ያካተተ አዲስ ዲጂታል የነዋሪነት መታወቂያ ሲሆን ከኢሚግሬሽን፣ ከጤና፣ ከፍርድ ቤትና መሰል ተቋማት ጋር በቅንጅት የሚሰራ መሆኑ ታውቋል። በሌላ በኩል ደግሞ ከኪራይ ጋር በተያያዘ ከፍተኛ ክፍያ በመንግስት በኩል እየተጠየቀ መሆኑን የደረሰ መረጃ ያመለክታል። የመሬት ሊዝ ክፍያ ከእጥፍ በላይ ጨምሮ ወደ 1 ሚሊዮን ብር ከፍ ማለቱን ነው ነዋሪዎች የገለጹት። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲስ የቀበሌ መታወቂያ መሰጠት መጀመሩን መንግስት ይፋ አድርጓል። የፋይዳን መረጃዎች ያካተተ አዲስ ዲጂታል የነዋሪነት መታወቂያ ሲሆን ከኢሚግሬሽን፣ ከጤና፣ ከፍርድ ቤትና መሰል ተቋማት ጋር በቅንጅት የሚሰራ መሆኑ ታውቋል። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ላለፉት ዓመታት ሲያገለግል የነበረውን የወሳኝ ኩነትና የነዋሪነት አገልግሎት አሰራር በመቀየር በፋይዳ ላይ የተመዘገቡ መረጃዎችን ያካተተ በአዲስና በዘመናዊ የዲጂታል ሲስተም የተዘጋጀውን የነዋሪነት መታወቂያ ካርድ መስጠት መጀመሩን አስታወቀ። የኤጀንሲው ምክትል ዋና ዳይሬክተርና የኩነትና ነዋሪዎች አገልግሎት ዘርፍ ኃላፊ አቶ ጥጋቡ ሹመኝ እንደገለጹት አዲሱ የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ስርዓት ፈጣን አገልግሎት ለመስጠት የሚያስችልና ከብልሹ አሰራር የጸዳ መሆኑን ተናግረዋል። አዲሱ የነዋሪነት መታወቂያ ከ2015 ዓ.ም አካባቢ ጀምሮ አገልግሎት ላይ ከነበረው የነዋሪነት መታወቂያ አዳዲስ ገጽታዎችንና ልዩ ልዩ ይዘቶችን የሚያካትት መሆኑን የተናገሩት አቶ ጥጋቡ በአሁኑ ወቅት በ89 ወረዳዎች ላይ አዲሱን የነዋሪነት መታወቂያ አትሞ የማሰራጨት ስራ እየተከናወነ እንደሚገኝ አክለዋል። ኤጀንሲው ከ2015 ዓ.ም ጀምሮ ተቋማዊ ሪፎርም እያደረገ እንደሚገኝ የተናገሩት አቶ ጥጋቡ በዚህም የሚሰጡ አገልግሎቶች ደህንነታቸው የተጠበቀና ተደራሽ ማድረግ ነው ብለዋል። ከ3 ዓመት በፊት ጀምሮ የወረቀት መታወቂያን ወደ ዲጂታል መቀየሩን ያስታወሱት አቶ ጥጋቡ በአሁኑ ወቅት ደግሞ የተወሰነ ማሻሻያ መደረጉን አክለዋል። ነባሩ መታወቂያ በአንድ ጊዜ እንደማይቋረጥ ተናግረው ነገር ግን ቀስ በቀስ ከአገልግሎት እየወጣ በአዲሱ መታወቂያ እንደሚተካ አክለዋል። እስካሁን ባለው ሂደት 2000 የሚጠጉ የከተማዋ ነዋሪዎች አዲሱን መታወቂያ የወሰዱ ሲሆን ለዚህ አገልግሎት የሚሆኑ አዳዲስ ፕሪንተሮች በግዢ ሂደት ላይ መሆናቸውን አክለዋል። ፕሪንተሮቹ ሲገቡ በ11ዱም ክፍለ ከተማዎች ቶሎ ተደራሽ እንደሚሆን ጠቁመው ተገልጋዮች አሮጌውን መታወቂያቸውን ለመቀየር ብለው ወደ ተቋሙ መሄድ አይጠበቅባቸውም ሲሉ ተናግረዋል። ነገር ግን ለሌላ አገልግሎት በሚሄዱበት ወቅት ማስቀየር እንደሚችሉ ነው የተናገሩት። ይህ አዲስ የሆነ የነዋሪነት መታወቂያ ከነባሩ መታወቂያ የሚለይባቸው በርካታ ይዘቶች ያሉት ሲሆን የመታወቂያውን ትክክለኛነት በማንኛውም ቦታ እስካን በማድረግ ማረጋገጥ የሚቻል መሆኑንና የፋይዳ ቁጥርን ያካተተ መሆኑን ከዚህ በተጨማሪ ሙሉ በሙሉ ወደ ስራ ሲገባ የኦንላይን አገልግሎት አማራጭ ያለውና የራሱን የሞባይል መተግበሪያ በመጠቀም ትክክለኛነቱን ማረጋገጥ የሚቻል ሲሆን መታወቂያውን ከመተግበሪያው ላይ በማውረድ መጠቀም እንደሚቻልም አቶ ጥጋቡ ተናግረዋል። አንድ ሰው የአዲስ አበባ ከተማ ነዋሪ ከሆነ ተጨማሪ የፋይዳ መታወቂያ መያዝ አይጠበቅበትም ያሉት ምክትል ዋና ዳይሬክተሩ ምክንያቱም አዲሱ መታወቂያ የፋይዳ ቁጥርን ያካተተ በመሆኑ ነው ብለዋል። ሲስተሙ የአገልግሎት ማነቆ የነበሩ ችግሮችን ሙሉ በሙሉ የሚቀርፍ መሆኑን የተናገሩት አቶ ጥጋቡ አዲሱ የሲቪል ምዝገባና የነዋሪነት ዲጂታል ስርዓት በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገ ሲሆን ከኢሚግሬሽን፣ ከጤና፣ ከፍርድ ቤትና መሰል ተቋማት ጋር በቅንጅት የሚሰራ መሆኑንም ተናግረዋል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ከወራት በፊት በይፋ ባስጀመሩበት ወቅት ሲስተሙ በአይነቱ ለሀገሪቱ የመጀመሪያውና የተቀናጀ የወሳኝ ኩነት ምዝገባ ስርዓትን ያካተተ መሆኑን መግለጻቸው ይታወሳል። ከንቲባዋ በወቅቱ ባደረጉት ንግግር ሲስተሙ በከተማዋ የጤና ተቋማትና ፍርድ ቤቶች ላይ ስርዓት በመዘርጋት ኩነትን በየዕለቱ በመመዝገብ መረጃን የተሟላ የሚያደርግና ግልጽነትን በማረጋገጥ ማጭበርበርን የሚያስቀር መሆኑ መናገራቸው የሚታወስ ሲሆን አሁን ላይ ሲስተሙ በወረዳዎች
ደረጃ ተግባራዊ መሆን መጀመሩ ተነግሯል። በሌላ በኩል ደግሞ ከኪራይ ጋር በተያያዘ ከፍተኛ ክፍያ በመንግስት በኩል እየተጠየቀ መሆኑን የደረሰን መረጃ ያመለክታል። የመሬት ሊዝ ክፍያ ከእጥፍ በላይ ጨምሮ ወደ 1 ሚሊዮን ብር ከፍ ማለቱን ነው ነዋሪዎች የገለጹት። በሸገር ከተማ የሚገኙ ነዋሪዎች ቀደም ብሎ በሊዝ ውል ፈጽመውበት የነበረው የመሬት ክፍያ ቀርቶ የከተማ አስተዳደሩ እንደ አዲስ የሊዝ ውል እንዲገቡ እንደጠየቃቸውና ክፍያውም ከፍተኛና ከአቅማቸው በላይ መሆኑ ቅሬታ እንደፈጠረባቸው ተናግረዋል። የሸገር ከተማ አስተዳደር ግን እንደገለጸው ነዋሪዎቹ እንዲከፍሉ የተጠየቁት በኪራይ ይተዳደር የነበረን መሬት ወደ ሊዝ እንዲቀይሩ እንጂ የሊዝ ውል የነበራቸውን ባለይዞታዎች ተጨማሪ ክፍያ እንዲከፍሉ አለመጠየቃቸውን ተናግረዋል። ከዚህ ቀደም የሊዝ ውል በገቡበት የመሬት ይዞታ ተጨማሪ ክፍያ እንደተጠየቁ የገለጹት የከተማዋ ነዋሪዎች ቀድሞ በገቡት ውል ለ1000 ካሬ ሜትር ቦታ 400 ሺህ ብር ይከፍሉ የነበረ ሲሆን አሁን ላይ ግን ለተመሳሳይ ካሬ ሜትር ቦታ 4.5 ሚሊዮን ብር እንዲከፍሉ መጠየቃቸውን ተናግረዋል። በ1999 ዓ.ም ለ99 ዓመታት የሚጸና የሊዝ ውል መግባታቸውን የሚገልጹ አንድ የሲሲዲ የጋራ መኖሪያ ቤት መንደር ነዋሪ በውሉ መሰረት ለ1000 ካሬ ሜትር ቦታ 400 ሺህ ብር የሚጠጋ ገንዘብ መክፈላቸውን ቀሪውን በየዓመቱ እንዲከፍሉ መደረጉን አስታውሰው አሁንም ድረስ በውሉ መሰረት በየዓመቱ ክፍያቸውን የሚፈጽሙ ባለ ንብረቶች እንዳሉ ገልጸዋል። ነገር ግን በአሁኑ ወቅት እንደ አዲስ ክፍያ መጠየቃቸውንና ለአብነትም 1000 ካሬ ሜትር ያላቸው ባለቤቶች 4.5 ሚሊዮን ብር ማለትም በካሬ ሜትር 4500 ብር የሚታሰብና የመጀመሪያ ክፍያ 450 ሺህ ብር እንደሚከፍሉና ቀሪውም በየዓመቱ 100 ሺህ ብር በመክፈል እንዲያጠናቅቁ መጠየቃቸውን አስረድተዋል። ሲሲዲ የመኖሪያ መንደር ውስጥ ከሚኖሩ ነዋሪዎች 50 በመቶ የሚሆኑት ጡረተኞች በመሆናቸው ይህን ያህል ገንዘብ አግኝተው ሊከፍሉ አይችሉም የሚሉት ነዋሪው የዓመታዊ የጣሪያና ግድግዳ ግብር ለመክፈል የሄዱ ሰዎችም አሁን የተጠየቁትን ገንዘብ ካልከፈላችሁ ግብር መክፈል አትችሉም በሚል መመለሳቸውን ተናግረዋል። ሌላው ስማቸው እንዲጠቀስ ያልፈለጉ ነዋሪ በበኩላቸው ክፍያው መጠየቁ በነዋሪዎች በኩል ከፍተኛ ቅሬታ መፍጠሩንና በዚህም ከተማ አስተዳደሩና ነዋሪዎች ለመነጋገር ለቀጣይ ሳምንት ቀጠሮ መያዙን ጠቁመዋል። አካባቢው ላይ የሚገኙ ነዋሪዎች የተጠየቀውን ገንዘብ የመክፈል አቅም የሌላቸው መሆኑን ገልጸው አብዛኛዎቹ ጡረተኞችና በውጭ ሀገሮች ሲኖሩ የነበሩ በአሁኑ ወቅት ስራ የሌላቸው መሆናቸውን ተናግረዋል። የሸገር ከተማ ምክትል ከንቲባ አቶ ጉግሳ ደጀኔ በኪራይ የተዳደሩ የነበሩ ይዞታዎች ወደ ሊዝ እየተቀየሩ ስለሆነ የዚህ አካል ነው እንጂ ተጨማሪ የሚከፍሉት ነገር የለም በማለት መልሰዋል። ወደ ሊዝ የመቀየሩ ሂደት በሁሉም የሸገር ከተማ ስር በሚገኙ መሬቶች ላይ ተግባራዊ የሚደረግ መሆኑን የገለጹት ምክትል ከንቲባው የሊዝ አዋጅ በኪራይ የሚተዳደሩ መሬቶች ሁሉ በሂደት ወደ ሊዝ እንዲገቡ በሚያዘው መሰረት ተግባራዊ እየተደረገ የሚገኝ መሆኑን ተናግረዋል። በፊት መሬቱን በመውሰድ ሪል ስቴት የገነባው ድርጅት በኪራይ ነበር የወሰደው። ለሰዎቹ ቤት ሽጦ ወደ ግለሰብ ሲያዘዋውር በሊዝ መክፈል ነበረባቸው። ነገር ግን ይህ አልሆነም። ስለዚህ አሁን ወደ ሊዝ እንዲገቡ ነው እየተደረገ ያለው። ይህ በሁሉም ላይ ተግባራዊ የሚደረግ ነው ብለዋል። አሁን እንዲከፍሉ የሚጠየቁት ቤቶቹን የገነባው የሪል ስቴት አልሚ ነው ወይስ ቤቶቹን የገዛው ባለይዞታ ነው በሚል ለቀረበላቸው ጥያቄ ሲመልሱም ገዢው ወይም ባለቤቱ ነው የሚከፍለው በማለት የመለሱ ሲሆን ከዚህ በፊት የሊዝ ውል ያላቸው በውላቸው መሰረት እንዲቀጥሉ እንደሚደረግ አስረድተዋል። ከሊዝ አዋጁ በፊት መሬቶች ሲሰጡ የነበረው በኪራይ መልክ እንደነበርና በማዘዋወሩ ሂደት የሚከፍሉት ገንዘብ መጠን በመሬቱ የአገልግሎት አይነትና በከተማው የቦታ ደረጃ መሰረት የተለያየ እንደሚሆን ገልጸዋል። በ2004 ዓ.ም ጸድቆ ወደ ስራ የገባው የከተማ ቦታን በሊዝ ስለመያዝ የወጣው አዋጅ በኢትዮጵያ ውስጥ ባሉ ማናቸውም ከተሞች ተፈጻሚነት እንደሚኖር ተደንግጓል። ነባር ይዞታዎች ወደ ሊዝ ስሪት ስለሚቀየሩበት ሁኔታ በደነገገው የአዋጁ አንቀጽ እንደሰፈረው ነባር ይዞታዎች ወደ ሊዝ በሚቀየሩበት ወቅት በአገር አቀፍ ደረጃ ተፈጻሚ እንዲሆን በሚጸድቀው ስታንዳርድና በከተማው ፕላን መሰረት በሚደረግ ሽንሻኖ የሚቀነስ ወይም የሚጨመር የከተማ ቦታ ይዞታ ሲኖር ከሚቀነሰው ይዞታ ላይ ለሚነሳ ንብረት አግባብ ባለው ሕግ መሰረት ካሳ እንደሚከፈል ተገልጿል። ለሚጨመረው ይዞታ የሚፈጸመው ክፍያ በሊዝ አግባብ እንደሚስተናገድና ወደ ሊዝ ስሪት የሚገቡ ይዞታዎችን በተመለከተ ተፈጻሚ የሚሆነው የሊዝ ክፍያ መጠን በአካባቢው የሊዝ መነሻ ዋጋ መሰረት እንደሚሆን በአዋጁ ላይ ተደንግጓል።